ከመኝታ ቤት ወደ ሳሎን እየተመላለሰች በናፍቆት መጠበቅ ጀመረች። ሰው እንዴት ወደ መታረጃው ቄራ ወስዶ ሊያርዶ የሚመጣን ሰው በናፍቆት ይጠብቃል ስትል ራሷን ጠይቀች። በቃ ሰልችቶኝ ነው፣ ነገሮች ሁሉ በፍጥነት እንዲጠናቀቁና ሁሉ ነገር እንዳልነበር እንዲሆን ስለምፈልግ ነው ስትል መልስ ሰጠች። ቤተሰቦቼ ማለት እናቴን እህቴን ወደ ቤታቸው በሰላም እንዲመለሱ ማድረግ ከቻልኩኝ በኋላ እኔ እስከ ወዲያኛው መሄድ እፈልጋለሁ። ልክ የሆነ አድማጭ ቤት ውስጥ ኖሮ ለሱ የምታወራው ነው የሚመስለው። እቅዷ ተጣላቾች ከወሰዷት በኋላ ወንጀለኞችን አስለቅቃ ዝም ብሎ በጸጥታ መሞት አይደለም ከመሞቷ በፊት በተቻላት መጠን እንደምንም ብላ ዋናውን ጠላቷን እውነቷንና ህልሟን የቀማትን ሰው ህይወቱን ለመንጠቅ ቆርጣለች። ለዛ ነው ከቤት ስትነሳ ሽጉጥም ጭቤም ያዘችው፣ አንዱ ማይመቻት በሌላው ለመሞከር። የያዘችውን ጩቤና ሽጉጥ እሱ ጋር ከመድረሷ በፊት በፍተሻ አግኝተውባት ቢነጥቋት እንኳን በጥርሷም ቢሆን አንገቱ ላይ ተጣብቃ ጉሮሮን በመበጠስ ሳትገለው ላለመሞት ወስናለች። ለዚህ ደግሞ አሁን እሱ ሲደውልላት አንቺን ከመግደሌ በፊት የመጨረሻ ፍቅር አብሬሽ መስራት ትፈልጋለህ ብለውታል። እንዲህ አይነት ቆሻሻ ቤተሰብ ጭምርም ልክ እንደሌላው ፍቅር መስራት ተብሎ ለምን እንደሚገለጽ አይገባትም። እሷም ብትሆን እሱን በተገኘው አጋጣሚ ለመግደል ወሲብ የመፈጸሙን ሐሳቡን በጣም ወደዋለች። ሰው በወሲብ ፍላጎት ላይ ሲሆን በአካባቢው ስለሚከናወኑ ሌሎች ነገሮች የሚሰጠው ትኩረት ሙሉ በሙሉ የሚገባ ደረጃ ስለሚጠፋ እሷ ንቁ ሆና እሱን ለማስወገድ የሚያገዛትን አጋጣሚዎች ታገኛለች። ለዛ ነው ሐሳቡን የወደደችው። ይህን ክፍት በደንብ ልትጠቀምበት ወስኛለች። አዎ አልጋ ላይ ይዤ ወጣና ለዘላለሙ ተኝቶ እንዲቀር አደርገዋለሁ ስትል ወሰነችና አዎ ያንን ካደረገች በህይወቷ ምንም የሚቆጫት ነገር እንደማይኖር ተሰምቷታል። ያው እንደዛ አሰበች እንጂ ሰው ከሞተ በኋላ ወደ ኋላ ተመልሶ የሚቆጭበት እድልም ፍላጎትም እንደማይኖረው የታወቀ ነው። መጠበቁ ደከማት። መልሳ ለፕሮፌሰሩ ልደውልለት አሰበች። ደውዬ ምንድነው የሚለው? ሰዎችህ ፈጠን ብለው መታ ያስደኝም እንዴ? እስካሁን አልደረሱ ፍጠኑ ብላቸውን የሚለው ብላ አሰበችና ፈገግ አለች። ሰው በእንደዚህ አይነት የመጨረሻ ጭንቀት ላይ ሆኖም ፈገግ ማለት መቻሉ አስገረማት። ቆይ ትንሽ ልታግስ አለችና ወደ በረንዳ ወጣች። ወደ በረንዳ የወጣችው አየር ስላጠራት ነው። ግን እንደወጣች ወደፊት ለፊቷ ስታይ የውጭው በራፍ ወለል ብሎ ተከፍቷል። ማን ነው እንዲህ በልቅጦ ከፍቶ የተወው ስትል ጠየቀችና ወዲያው ራሷ ቅድም ከፍታ ስትገባ መልሳ እንዳልዘጋችው ትዝ አላት። ሄጄ ልዝጋው በማለት መራመድ ከጀመረች በኋላ ልታደርጉ ያሰበችውን ነገር ትርጉም ቢስ እንደሆነ ስለተረዳች ተወችው። ምን ይሁንልኝ ብዬ ነው በራፉን የምዘጋው? እንደውም እንዴት ተበልቅጦ መከፈቱ የሚወስዱኝ ሰዎች ሲመጡ ገና ከማንኳኳት ቀጥታ ገባ ብለው ክንዴን ይዘው በማንጠልጠል መኪናቸው ውስጥ ወሮራውን ይዘውኝ እንዲሄዱ ቀላል ይሆንላቸዋል በማለት አስባ ወደ ኋላዋ ልትመለስ ስትል ከውጭ በራፍ በቀኝ በኩል ብቅ ጥልቅ የሚል የሰው አንገት አየች መሰላት። እርግጥ የእውነት አይቻለው ወይስ ተመሳስሎብኝ ነው? ራሷን ጠየቀች። ለአንድ ሴኮንድ ያህል እንደመጥፋት አለና መልሶ አንገቱን አሰገገ። ምን አይነት ፈሪ ሰው ነው የላከው? ራሴ ልሄድለት አለችና በግሪክ ካልሲ ውስጥ የሸጎጠችውን አነስተኛ ጩቤና በወገቧ የሻጠችውን ሽጉጥ በትክክል ቦታቸው መኖራቸውን አረጋገጠችና በረንዳውን ለቃ ያለምንም ፍራቻ ወደ ውስጥ ተንቀሳቀሰች። ለካ ፍራቻ ተስፋ ሲኖረን ነው ውስጣችን በማራድ እስክንንቀጠቀጥ ድረስ የሚቆጣጠረን በማለት አሰበችና የፍራቻ ስሜት ስላልተሰማት በጣም ተገረመች። በራፉ ላይ ደረሰች። ማነህ? የምን ድብብቆሽ ነው? ውጣና ወደምትወስደኝ ቦታ ውሰደኝ ብላ ከበራፉ አልፋ ወደ ውጭ ሙሉ በሙሉ ወጣች። ድብብቆሽ ከሚጫወተው ሰውዬ ጋር ፊት ለፊት ተላተመች። ግዙፍና ጥርዝርዝ ነገር ነው። በደንብ ተጠግታው በትኩረት ስታየው ማንነቱን አወቀች። እናም በውስጧ ተማጦ የነበረው ፍራቻ ከየት ተለቃቅሞ እንደመጣ ሳታውቅ ሰውነቷን በመላ ወረራት። ተንደርድራ አንገቱን አቅማ ጎተተችውና ወደ ግቢ ውስጥ አስገባቸው። አንገቷን ወደ ውጭ አሰግስጋ ከግራና ቀኝ በመገለማመጥ እንደዛ ስታደርግ ማንም እንዳላየት ለማረጋገጥ ተመለከተች። በግራም ሆነ በቀኝ ያለው መንገድ እንቅስቃሴ አላማና ጭር ያለ ነው። በራፉን ጠርቅማ ዘጋችው። ምን እየሰራህ ነው? ከየት መጣ? እንዴት መጣ? አንገቱን እንዳነቀች ሰውነቱን በንዴት በማርገፍገፍ የጥያቄ ናት አወረደችበት። ነግሬሽ ነበርኩ በፈለግሽን ጊዜ ባትደውይልኝም ከጎንሽ እገኛለሁ ብዬሽ ነበር አላት። ካሳ ባደረገው ነገር በመኩራት አይ ካሳ እኔ መች ፈለግኩ? ለዛውም በዚህ ወቅት እዚህ ቦታ እንዴት አንተን ልፈልግ እችላለሁ? እና አብየትን የምትፈልጊው? አትቀባጥር። እኔ ይህን ገዳይ በራሴ ነው መፍታት የምፈልገው። አሁን እዚህ ከኔ ጋር ሲያገኙ ስመውና ጋብዙ የሚለቁህ መስሎ ነው ከኔ ጋር አንድ ላይ ነው የሚገጥሉ። እሱንማ አውቄ ነው የመጣው። ሞት እኮ ተኝቶ መነሳት አይደለም አውቃለሁ። ሞት ተኝቶ መነሳት ሳይሆን ተኝቶ መቅረት ነው። እና ከኔ ጋር ለመሞት አረፍተ ነገሩን መጨረስ ከበዳት። አዎ ካንቺ ጋር መኖር ቢያቅተኝ መሞት ያቅተኛል። ለመሆኑ እንዴት መጣ? እንዴት ሳገኘኸኝ? ከቤት ሹክክ ብለሽ ስትወጪ ተከተልኩሽ። ታክሲ ስትጠሪም እኔም ታክሲ ጠራሁና ከኋላ ተከተልኩሽ። እናም እዚህ ቤት እንደገባሽ አየው።
ለምን እንደዛ አደረክ? እየጎተተች ወደ ቤት ይዛው ገባችና የሳሎኑን በራፍ ዘጋችና ወደ ማያልቅ ጥያቄዋ ተመለሰች። ለመሆኑ ስትወጣ ቤት አላየህም? አይ አንቺ ደግና ጠባቂ ዛሬ ተሸውዷል። አንቺ ሸውደሽዋል፣ እኔም ሸውጄዋለሁ። ይህ ማለት የምታስቢው ያህል ጀግና ልዑል አልነበረም ማለት ነው። ይህኔ መሸወድን አውቆ ያን ኪንኪ ጸጉሩን በንዴት እየነጨ ነው። እንዴቱን እያየሁ ብዝናና ደስ ይለኝ ነበር። አሁን የሱ መሸወድና መበሳጨት ነው የሚያሳስበኝ ወይ ያንተስ ጅልነት ስትይ? ለምቦጩን በክርፊያ መልክ ወደፊት ዘርግፎ ጠየቃት። መቼስ ብልጥ ብትሆን እኔን ተከተለህ ቀጥታ እዚህ ድረስ ህይወትህን ለማጣት አትመጣም ነበር። ቀሺም ነሽ አላት። እስካሁን እያደረገ ያለውን ነገር የእውነትም ስላልተረዳችሁ ተበሳጭቶ ማለት ሞትን ይህን ያህል ትፈሪያለሽ ማለት? እኔማ መፍራት ያቆሚያለሁ። ለመሞት በቁርጠኝነት ነው የመጣሁት። አይገባህም እንዴ? አሁን ስላንተ ነው እየፈራሁ ያለሁት። ስለኔ አትፍሪ። አብረሽ ለመሞት ለዘመናት ትጸልይ ነበር። እንደውም ጥሩ የፍቅር ድምዳሜ ነው። የእውነት ይህን ያህል ታፈቅረኛለህ ማለት ነው? ሃይስኩል እያለን ማለቴ አንቺን ማፍቀር የጀመርኩት ሰሞን ስለ መልክሽ አብዝቼ ያስብ ነበር። አፍንጫዋ ቀጥ ያለ ነው፣ አይኖቿ ትንሽ ደፍረስ ያሉ ናቸው። ትንሽ ውፍረቷን ብትቀንስ መልካም ነበር። የቀኝ ጡቷ ለምን ከግራው ተለቀ? እነኚህንና መሰል ጥያቄዎችን ደጋግሜ ጠይቅ ነበር። እያወለ እያደረግን ጥያቄዎቹ እያነሱ መጡና በስተመጨረሻ ቀን ጭራሹ ጠፉ። አሁን መልክሽና መልኬ ሁሉም ታታብኛል። ተኝቼ ስለኛ ሳስብ የትኛው መልኬ የትኛው ደግሞ ያንቺ እንደሆነ ይወሳሰብብኛል። አንቺ በጊዜያቶች ቆይታ ሌላኛዋን ይሆነሻል። ስትስቂ እንኳን ለሁለታችንም እየሳቅሽ ያለሽ ነው የሚመስለኝ። አይኖችሽ ላይ ጉድፍ ስመለከት የራሴን አይን ዳብሳለሁ። ጉድፉን ላነሳልሽ እኮ ነው። ራሴን የማፈቅረውን ያህል አፈቅርሻለሁ። አጠገቤ ብትሆኝም ወይንም ከኔ በኪሎ ሜትር ርቀሽ በሌላ ሰው ክንድ ውስጥ ብትሆኝም እኔ ላንቺ ባለኝ የፍቅር ስሜት ላይ ለውጥ የለውም። ያው ስትኖሪ ከኖርኩኝ ስትሞቺም መሞት አለብኝ። ለዛ ነው አላል በፍጹም መመሰጥ። የእንባ ነጠብጣብ በጉንጮቿ ላይ ተንቧለለ። ይህን የመሰለ ህልማዊ ፍቅር የእድል መባከን እንዳልነበረባት ተሰማኝ። እስከዛሬ ከሰማኋቸው ድንቅ የፍቅር ውዳሴዎች መካከል ከነዚህም መስተካከል የለም። በእውነት ይህ ለኔ የመጨረሻው ስንቄ ነው። በጣም ተፈቃሪ ሰው እያነበርኩኝ እያሰብኩ እንድሞት ስላደረከኝ አመሰግናለሁ አለችው። አዎ አብረን የምንሄደው ምንም መሰናባበት አያስፈልግም። እዛም ከሄድም በኋላ ብዙ ስላንቺ የሚሰሙኝ ነገሮችን በግልጽ ነግርሻለሁ። እንዲህ በደስታ የሚያስለቅስሽ ከሆነ ምንም የምንብቅሽ ነገር አይኖርም። ለዛም ቃል ገባልሻለሁ። እንደውም እኮ እኔ እድለኛ ነኝ። ከፕሮፌሰሩም ሆነ ከአዲሱ አፍቃሪሽ አብየት ይኸው በጥበብ ነጥቄሽ ለዘላለም ይዤሽ ልሄድ ነው። በጣም ደስ የሚል ነገር ነው አለ በመፍለግለግ። ትኩር ብላ አየችው። ለመሆኑ ምንን የምትወድልኝ ስትል መልሱን ለመስማት ማጓጓት ጠየቀች። በእውነት ይህን ከዚህ ብዬ የማበላለጠው ነገር የለም። ምንም የማልወድልሽ ነገር የለም። ይህ ስለኔ ምንን የምጠላው ካልሽኝ ምናልባት ልመልስልሽ እችላለሁ። ያው እኮ ነው። እሺ ስለኔ ምንን የምትጠላው? ጥያቄውን በሚፈልገው መልሱ አስተካከለችለት። ኩርፊያሽ ነው ወይም ዝምታሽን? ያልጠበቀችው መልስ ነው። ምን ማለት ነው? እንዲብራራላት ፈለገች። ምን መሰለሽ፣ ከድሮም ጀምሮ ጩኸትሽ አያስደነግጠኝም፣ ቁጣሽ አያስፈራኝም፣ ለቅሶሽም አንጀቴን አያላውሰውም። ብዙ ጊዜ ግን ዝምታሽ ጥልቅ ስለሆነ ውስጤን ያርደዋል። ዝም ስትይ የምሸሸግበት ስጋት አጣለሁ። ምን ማድረግ እንዳለብኝ ሁሉ ግራ ይገባኛል። ጌታ ሆይ አንደበቷን ክፈት፣ አጽማዋንም ከመንጨቃ አውጣላት ብዬ ሁሉ ጸልያለሁ። አዎ ነቅታ እንድትረብሸኝ በነገር እያሽቆረቆትኳት እንድታበሳጨኝ እፈልጋለሁ። ወይንም ሌላውን ደቀፍ የፊት ቁጭ ብላ እያስካካች እንድታበሳጨኝ እፈልጋለሁ እላለሁ። አዎ ያንኛውን ጎንሽን እመርጣለሁ። እሱኛውን እሷን መልስልኝ ብዬ የአምላክን ስር ተደፍቼ እግሮቹን በእንባ እያጠብኩኝ እማጸናለሁ። የምታወራቸው ነገሮች እውነትን እኮ አምኖ መቀበል ይከብዳል። እኔም እኮ ስለጠየቅሽኝ እንጂ እንድታምኚኝ አይደለም የተናገርኩ ያለሁት። ስልኳ ተደወለ። ፕሮፌሰሩ ነው። ሰው መላኩን ተውኩት ሲላት መስሏት ተርበተበተች። የሌባ ጣቷን ከንፈሯ ላይ በማስቀመጥ ዝም በል በሚል ምልክት ለካሳ አሳየችውና ስልኩን አነሳች። ምን ነው ሰዎች ቀሩ? ፈራህ እንዴ? የኛ ደፋር፣ እስኪ የጀግንነት ወንሽ እስከመቼ በዚህ መጠን እንደሚቀጥል እናያለን። አሁን በራፌን ገንጥለው ይግቡ ወይስ ወተሽ ከፍተሽ እጅሽን በሰላም ታስረክቢያቸዋለሽ? ደርሰዋል እንዴ? አዎ ከግቢ ውጪ ጥቁር መኪና አቁሞ እየጠበቁሽ ነው። ያው ጥቁር ያደረኩት በምክንያት ነው። ወደ መቀበራሽ እየመጣሽ አይደል? እሺ ጥሩ አደረክ። በቃ ወጣው። ስልኩን ዘጋች። ምናልባት የሁለታችንም ቀብር በዛሬዋ ሌሊት ይፈጸም ይሆናል ስትል በውስጡ አሰበች። ይኸውልህ እዚሁ 20 ደቂቃ ታሳልፍና ልክ እንዳመጣጥህ ተመልሰህ ወደ ቤት ትሄዳለህ። እንካ ይህን ሞባይል፣ ምናልባት አሁን እየደወለልኝ ያለው ስልክ ይህ ነው። በዚህ ተከታትላችሁ ያለበትን አድራሻ ልትደርሱበት ትችላላችሁ። ከደረሳችሁበት በኋላ ደግሞ ምናልባት እኔን የማዳን ዕድል ታገኙ ወይንም ያ
ባይሳካ እንኳን ፕሮፌሰሩ አድራሻው ሙሉ ለሙሉ እስኪያወዲያኛው አጥፍቶ ከመሰወሩ በፊት ደርሳችሁበት የመጨረሻውን ፍርድ እንዲያገኝ በማድረግ ትበቀሉልኛላችሁ። እኔ እኮ አንቺን የማዳን ተልዕኮ ይዤ እየተንቀሳቀስኩ አይደለም። እኔ አብሬሽ ለመሞት ነው ፍላጎቴ። ፕሮፌሰሩ ተያዘ አልተያዘ ጉዳይ አይደለም ሲል መለሰላት። ንግግሩ አናዳጅ ብቻ ሳይሆን ተስፋ አስቆራጭም ነው የሆነባት። እንግዲያውስ ስማኝ አለችና ጎኗ የሻጠችውን ሽጉጥ አወጣች፣ አቀባበለች። ያለምንም የስሜት መለዋጥ ፍርጥም ብሎ እያያት ነው። ሽጉጡን ግንባሯ ላይ ደቀነች። ይኸውልህ ምላጩን ሳብና እዚሁ ራሴን አጠፋለሁ እና አሪፍ ነዋ። ተዝለፍልፈሽ ስትወድቂ በክንዶቼ ተአቅፈሽና ወስጄ በክብር እዛ ሶፋ ላይ አስተኝቼሽ እኔም ያንቺን ሽጉጥ አንስቼ እዛው ሶፋ ላይ አብረሽ ተካክኪተኛና በቀረው ጥይት እንዳረግሽ አደርጋለሁ። ከዛ ምናልባት የሚቀብሩን ሰዎችም ተቃቅፈን ከሞትን መለያየቱ ኃጢያት መስሎ ስለሚታያቸው እንዳልነው ጠቅልለው በአንድ ሳጥን በመክተት አንድ ጉድጓድ ውስጥ ይቀብሩን ይሆናል። ጥሩ፣ እንደዛ ሊያደርጉ ይችላሉ። አሁን ሁለታችንም እዚህ ተያይዘን ሞትን ማለት ምናልባት ፕሮፌሰሩ እናበሳጨውና እጅ ውስጥ ያሉትን እናትና እህቴን በንዴት ሊገድላቸው ይችላል ይሆናል። እንደዛ ከሆነ ደግሞ በጣም ነው የሚበሳጭብህ። እስከ መቼም ይቅር አልልህም። በሄድንበት ማለቴ ገነትም ከገባን ሲኦል ለዘላለም አላናገርህም። አንተም ብቻ ሳይሆን ማንንም አላናገርም። ዝም እላለሁ ለዘላለም። ዋጥ ትሰማኛለህ? ምላጩን ልሳበው። ድክመቱን እንዳገኘች እርግጠኛ ነች። እየተምዘገዘገ አለ። አንገቱን አቀረቀረ። ለዘላለም አይደለም ለሰዓታት ዝም እንድትኝ አልፈልግም። እንዳልሽኝ ያደርጋለሁ። በቃ ሞባይልሽን ስጭኝና ሄጂ። ግን ያ ፕሮፌሰር አይገድርሽም። ጥለሽኝ እንዳትሄጂ ስለማልፈልግ አድንሻለሁ አላት። ስላሰመነችው ደስ ብሎት ሽጉጡን ከግንባሯ ላይ ነሳችና በፊት በነበረው ጎኗ ላይ ሻጠች። ሞባይሉን አቀብላ ወደሷ ጥብቅ አድርጋ አቀፈችውና እንደ ሙልሙል ዳቦ ፈር ያሉ ከንፈሮችን አንዴ በረጅሙና በጥልቀት መጠጠቻቸው። ይህ መሳም በሁለት የፍቅር ታሪክ የመጀመሪያው ነው። ምናልባትም የመጨረሻው እንደሚሆን ይታመናል። ግን ለሁለቱም በቂና ዘላለማዊ ጣዕም ነበረው። ካሳ ደንዝዞ አይኖቹን በጨፈነበት ትታው ልትወጣ ወደ በራፉ መጓዝ እንደጀመረች ድንገት መብራቱ ጭም ብሎ ጠፋና ቤቱ በጨለማ ተዋጠ። ወዲያው ጠንካራና ፈርጣማ ክንድ ትከሻዋ ላይ አረፈ። እንዴ ምንድነው? የሁሉ ግርግር አያስፈልግም። እየመጣሁ አይደል እንዴ? እንዳትናገር አፏን በመዳፍ ወፈናትና በጨርቅ በጭንቅላቷ ጠቀለላት። ከዛን አንጠልጥሎ ወደ ላይ ተሸከማት። ሲያርገፈግፋት ሽጉጡ ከድኗ ተሸራቶ መሬት ላይ ወደቀ። ጎንበስ ብሎ ያነሳው የለም። ይህ ድርጊት ካሳ ላይም በተመሳሳይ ሁኔታ ነው የተከናወነው። ሁለቱም ድፍን አይፈሩትም መኪና ውስጥ ከተቷቸውና ከአካባቢው ተፈተለኩ። ዶክተር ሳፊራ ባጋጠማት ያልተጠበቀ ነገር በጣም የተበሳጨችው። የተበሳጨችበት ምክንያት በዚህ መልክ ስላፈኗትና ስላንገላቷት አልነበረም፣ ካሳንም ከሷ ጋር አብረው ስለያዙት እንጂ። ፈጽሞ ካሳ ላይ ምንም አይነት አደጋ እንዲደርስበት አትፈልግም። እንደዛ ከሆነ ራሷን ይቅር ሳትል ነው የምትሞተው። አይሩፉ ቦታውን ለቃ ስትበር ፕሮፌሰሩ የላካት ጥቁሯ የቀብር ማስፈጸሚያ የምትመስለው መኪና ግን ከመንገድ ባሻገር እንደቆመች ነበረች። አብየት የዶክተሯ ደህንነት ስላሳሰበው ሁኔታዋን ላይ ወደ ክፍሏ ሄዶ ሲያንኳኳ አይከፈትም። ቀስ ብሎ ገፋ ሲያደርገው ተከፈተለት። ክፍሉ ባዶ ነው። መጀመሪያ ወደ ሳሎን ፊልም ለማየት የሄደች መስሎት ተንደርድሮ ወደታች ወረደ። ባዶ ነው። ተመለሰ አንደኛ ፎቅ በረንዳው ጋር ቁጭ ብላ ከጨረቃ ጋር ብቻዋን እያወራች ይሆናል ብሎ ስለተጠራጠረ ወደዛው ሄደ። ቦታው ግን ባዶ ነው። ሰው የለበትም። ወደ ክፍሏ ዳግመኛ ተመልሶ ለማየት ወደዛው እየተንቀሳቀሰ ሳለ የካሳ ክፍል ገርበብ ብሎ ተመለከተ። ምናልባት ካሳ ጋር ሄዳ ይሆን ሲል አሰበና አእምሮ ሌላ ነገር ስላሳሰበው የማያውቀው ነገር ሰውነቱን ወረረው። እየቀናው ብቻ እንዳይሆን ሲል ራሱን ጠየቀ። ያን ታፈቅራታለህ ያለኝ እውነቱን ይሆን እንዴ? የምን ፍቅር? በቃ የጀመሩትን ይጨርሱ ብሎ ወደ ክፍሉ መሄድ ከጀመረ በኋላ የሚያስበው ሐሳቡ የማይመስል እንደሆነ ተሰማው። የሚያስበውን እየፈጸሙ ከሆነ በራፉን አይዘጉትም። ለምን ገርበብ ማድረግ አስፈለጋቸው? እግሩን ወደ ካሳ ቤት መለሰና ተጠጋ። ጆሮውን ቀሰረ። ከውስጥ የሚሰማ ምንም አይነት ድምጽ የሆነ የሰው ትንፋሽም የለም። በደንብ ተጠጋ። በራፉን በእጁ ገፋ አደረገው። አንገቱን ወደ ውስጥ አሰግስጎ ተመለከተ። ክፍሉ ባዶ ነው። አሁን በጣም ደነገጠ። እነዚህ ሰዎች የት ሄደው ነው? ያሰበው ነገር እውነት እንዳይሆን በውስጡ ጸለየ። ይህ ነክ እናትሽን አስለቅስሻለሁ ብሎ ገፋፍቶ ይዞ ሄዶ እንዳይሆን አለና በፍጥነት ወደ ዶክተሯ ክፍል ተመልሶ ገባ። ወዴት እንደሄደች የሚጠቁም ነገር ለማግኘት ክፍሉን መመነቃቀር ሲጀምር አይኑ ባዶ አልጋው ላይ አረፈ። ጥላለት የሄደችውን ወረቀት ፍላሽና ቁልፍ አገኘ። ሌሎቹም ባሉበት ተውና ወረቀቱን አንስቶ ማንበብ ጀመረ። የእነዚህ ዶክተሮች የእጅ ጽሑፍ ደግሞ ለምንድን ነው እንዲህ የሚጨመላለቀው አለ። ቢሆንም እንደምንም ገጣጥሞ የተወችለትን መልእክት አንብቦ ተረዳ። ፍላሹን ቁልፉን ኪሱ ከተተና ስልኩን አውጥቶ እየደወለ ክፍሉን ለቆ ወጣ። እየተንደረደረ ወደ መሳሪያ ማከማቻ ክፍላቸው ገባ። ፕሮፌሰሩ የዶክተሯን ድምጽ ከሰማ ጀምሮ ፈንጠዝያ ላይ ነው። ምናልባትም በቅርብ ጊዜያቶች ይህን የመሰለ ፈንጠዝያ ሰምቶ አያውቅም።
ነገሮች እንዲህ ልክክ ብለው በእቅዱ መሰረት ተግባራዊ ሲሆኑ በማየታቸው በሰላ አእምሮ ብቃት በጣም ተደሰተ። ይህ ጭንቅላት እኮ ሀገር ለመምራት ነበር የተፈጠረው አለ። አዲሱ የተደበቀለት ቤት በረጅም ግንብ አጥር ሆኖ አደገኛ አጥር የዞረበት ለጥበቃ ምቹ የሆነ ባለ 3 ክፍል ዘመናዊ ቪላ ቤት ነው። አብሮት የቤቱ ጠባቂ ዘበኛና ሌሎች 2 ፕሮፌሽናል ጠባቂዎች አሉ። እዚህ ቤት መመሸጉን ከነሱና ከነዚህ ሰዎች በስተቀር ሌላ ማንም አያውቅም። ለጊዜው ከእይታ ራሱን መሰወር እንዳለበት ከሼፊው ጋር ተመካከረና ከተስማሙ በኋላ እሳቸው ቤታቸው እንዲመሸግ በመነጋገር ተስማምቶ የነበረ ቢሆንም ሌሊት ላይ ቢያስበው ግን እሳቸው ቤት ገባ ማለት በእሳቸው ቁጥጥር ስር ገባ ማለት ነው። እሱ ደግሞ ማንም ቁጥጥር ስር መግባት አይፈልግም። ራሱን ከሁሉም ሰውሮ በሪሞት ሌሎችን መቆጣጠር ነው አላማው። እና እንዳሰበውም ከምንም ነገር ጋር ንክኪ በሌላቸው ሰዎች ለዛውም ራሱን ለእይታ ሳያጋለጥ ቤቱን ማከራየት ይቻላል። የሚፈልጋቸውን ዕቃዎችና ዘበኛውን ይዞ ገባበት። ከዛ ከነዶዬ ጋር ፈጽሞ የማይተዋወቁ ከቀድሞ ታሪኩ ጋር ማንም ግንኙነት የሌላቸው ከነዶዬም ጭምር የሚጠብቁት 4 ጠባቂዎች በብዙ ብር ቀጠረ እና ይህን ትላንትና ማታ አሰበ፣ ዛሬ ተግባራዊ ያደረገ። የሚገርመው ቤቱ ገዳም ነው አለ። ይህን ሊል የቻለበት ምክንያት ይኸው አሁን ዶክተር ናና ውሰደኝ ብላለችው ነው። አዎ ከጠባቂዎቹ አንዱ እንዲያመጣለት ልኮና እናም ስትመጣ ምን አይነት አቀባበል እንደሚያደርግላት እያሰበና እየተዘጋጀ ነው። አዎ እያንዳንዱ ላሳጣቸው ዶላር፣ ለእያንዳንዱ ለቆሻሾቹ ስሜ፣ ለእያንዳንዱ እሷን ለመፈለግ ለተሰቃየውባቸውና እንቅልፍ ላላጣባቸው ቀናቶች እያንዳንዱ የሰውነቷን ክፍል ለየብቻው እየቆራረጥኩኝ አስከፍላታለሁ። እባክህ ግደለኝ ብላ ብትማጸነኝ እንኳን በቀላሉ አልገዳትም። ምናልባት በስቃይ ጋታ እስክትሞት ሳምንት ሊፈጅባት ይችላል አለ። አንድ ክፍል መረጠና ባዶ እንዲያደርጉት ለሰራተኞቹ አዘዛቸው። በ15 ደቂቃ ውስጥ ባዶ አደረጉለት። አንድ መለስተኛ ጠረጴዛና አንድ የብረት ወንበር እንዲገባ አደረገ። የግቢው ውሻ ይታሰርበት የነበረ ሰንሰለት ከቦታው ተፈንቶ እንዲመጣ አረገ። በቤት ውስጥ ያሉ ቢላዎችም መከታፈያዎችና ሹል ብረቶችን ሁሉ ኪችን ገብቶ ኪችን ካቢኔቱን በመክፈት በእያንዳንዱ መሳቢያ ውስጥ ያሉት ብረት ነክ ነገሮች ሰበሰበና ወደ አዘጋጀው ክፍል በማስመጣት ጠረጴዛው ላይ ቆለለው። በማህፀን የሚገቡ ቱቦችና ብረቶችም አልቀሩትም። ዶክተር ጸቢር አሁን መምጣት ትችያለሽ። አንቺን ለመቀበል ከልብ የመነጨ የፍቅር ስሜት የመጨረሻው ምርጥ ድግስ ደግሼ እየጠበቅኩሽ ነው በማለት የእርካታ ትንፋሽ በረጅሙ ተነፈሰና ክፍሉን ለመጨረሻ ጊዜ ቃኝቶ በእርካታ ስሜት ወደ ክፍሉ እየተመለሰ ሳለ ስልኩ ጠራ። ወጣና አየው። የተላከው ጠባቂው ቁጥር ነው። በደስታ ዘለለ። ደርሷል ማለት ነው። በጭንቅላቷ ተጠልቆ አንገቷ ጋር በሚደርስ ጨርቅ እያፈኗት መኪና ውስጥ ሲወረውሯት የተሰማን ንዴት በተመሳሳይ ከጎኗ የተወረወረው ካሳ መሆኑን ስታውቅ በህይወቷ ከተናደደችባቸው ንዴቶች የመጨረሻው ንዴት ነው በውስጥ የተቀጣጠለው። የተናደደችው ደግሞ በራሷም በስካም በፕሮፌሰሩም በፈጣሪም ጭምር ነው። እኔ ራሴ ህይወት ለሚያስከፍል ይህን የመሰለ ተልእኮ ስወጣ እንዴት በዚህ መጠን ዝላል ሆናለሁ? እንዴት ግራና ቀኝን መቃኘት ያቅተኛል አለች። አዎ እንደዛ አድርጋ ቢሆን ኖሮ ካሳ እንደተከተላት ልታውቅ እንደምትችል አሰበች። እንደተከተላት አውቃ ቢሆን ኖሮ እንደምንም ብላ ታስመልሰዋለች፣ ወይ ደግሞ በከተማው ቅያሾች በመሽለክለክ ትጠፋበት ነበር። ደግሞ እሱስ ቢሆን ምን አይነት ጅልነት ነው? ገና ህይወቱን በቅጡ ሳይኖር በአንዲት አይነት ሁኔታ ወደ ሞት ሰተት ብሎ የሚገባው። ራሷን ሆነ ሌላውን ማውቀሱን ደከማት። ስሙ ሰዎች ፕሮፌሰሩን ማናገር እፈልጋለሁ ስትል ለማታያቸው ሰዎች ደግሞ መኖራቸውን እርግጠኛ ለሆነችው ሰዎች አቀረበች። ምን ነው ናፈቀሽ እንዴ? ወደሱ እየሄድሽ አይደል? በአካል ስታገኙ የምትፈልጊውን ነገር ትጠይቀዋለሽ አላት። ካሳ እንደሷ በጭምብል በተገለለ የተፋፈነ ድምጽ፣ አንተ ዝም በል፣ የውጅልነትህን እዚህ ላይ አድርሶ ህይወትህን ሊያሳጣህ ነው። ፍቅር ጅልነት አልሽው? አረ ይህ ክብረ ቢስነት ነው። ዝም በል ደግሞ አትቀባጥር። እናንተ አጋቾቹ ትሰማላችሁ? አሁኑኑ ከፕሮፌሰሩ ጋር በስልክ አገናኙኝ። መኪናዋ ትበራለች። መልስ የሚሰጣት የለም። ዱዳ ሰዎችን የላከብኝ እንዲህ አለች። ያለችውን ነገር አንዱንም እንደማያደርጉ ስለተሰማት እሷም ዝም ብላ የሐሳብ መናወዝ ውስጥ ገባች። ይህች ዓለም ለምን እንዲህ ፍትህ የሌለባት የወንበዴዎች መፈንጫ ልትሆን እንደቻለች ራሷን ጠይቀች። ከፋም ለማን በዚህ ዓለም ላይ ፍርድ ስንሰጥ ነው የምንኖረው? ገንዘብ ለመዝረፍ ወይም ንብረቱን ለመቀማት የጓደኛውን ህይወት በግፍ ያስወገደ ሰው ታሪክ ስንሰማ ከሀገር ጥፍራችን እስከ ራስ ጸጉራችን ይሰቀጥጠናል። ከዚህ ከሰማነው ጨለማ ሐሳብ ራሳችንን ለማረጋጋት ወደ ጓራችን እንገባለን። ከዘራነው ሰላጣና ቆስጣ መደብ ላይ አረም ያልናቸውን አያሌ ለጋ ተክሎች በደመነፍስ ውሳኔ እየነቀልን እንጥላለን። የትኛው ተክል ማደግ፣ የትኛው ተክል በጭነቱ መቆረጥ እንዳለበት እንወስናለን። በወሰነው መሰረት እንተገብራለን። በቤታችን የሚቀመስ ፍለጋ ጎራ የሚሉ 2 እና 3 አይጦች ወይ በወጥመድ አሊያም በመርዝ ማስወገድ ምንም ክፋት የሌለው መደበኛ የተለመደ ተግባር ነው። ለኛ ምኞት የማይሰጡን ፍጡራንን የመኖር መብት መንጠቅ ተፈጥሯችን ነው። ፋሲካ ወይም ሞሊድ ሲመጣ እቤታችን ካረባናቸው በርካታ በጎች መካከል የትኛውን እንረድ? ቀዩን ወይስ ጥቁሩን?
ብለን አማርጠን እንደ ቀልድ ምድር ላይ ዘረረን አንገቱን ስንቀነጥስ በውስጣችን የደስታ እንጂ የጸጸት ስሜት አይሰማንም። በአጠቃላይ እኛ የሰው ልጆች ገዳዮች ነን። ገና ከእናታችን ሆድ ከወጣንበት ቀን አንስቶ መግደል በተለያየ መንገድ ትንሽ በትንሽ እየተለማመድን የምናድገው። ለዚህ እኔ ተማረን ሆነን መሐይም፣ ፕሮፌሰር ሆነን ዘበኛ፣ ወታደር ሆነን ቄስ፣ ሴት ሆነን ወንድ፣ አጋጣሚ ሲናገኝ በቀላሉ ገዳይ የምንሆነው። በዚህ ጉዳይ አንዳችን ከአንዳችን ብዙም የተሻለን አይደለንም። በዝርዝር ባሰላሰለችው ፍልስፍናዊ ሐሳብ ድምዳሜ ላይ እንደደረሰች መኪናዋ መዳረሻዋን መድረሷን የሚያመለክቱ ነገሮች አስተዋለች። የመኪናዋ ፍጥነቷ መቀነስ፣ የበራፉ መከፈት ድምጽ። ከዛ መኪናዋን ትንሽ ተንቀሳቀሰችና ቆመች። ገቢናው ተከፈተና በፈርጣማ ክንድ እየተጎተቱ ወጡ። እየጎተቱ እንዲራመዱ አስገድዷቸው። ከዛ በራፉ ሲከፈት ሰማች። ፕሮፌሰሩን አግኝታ ምራቋን እስክትተፋበት በጥርሶቿ እስክትቦጫጭቀውና ደግሞ ካልሲያ ውስጥ በሻጠችው ጩቤ ጉሮሮውን እስክትበጥስለት ቸኩራለች። ከዚህ የተጠቀለለችው ጭንብል በየተራ ከላያቸው ላይ ተነሳ። ብርሃኑን ተለማምደው ዙሪያ የገባውን በደንብ ለማየት የተወሰኑ ሰከንዶች አባከኑ። የገቡበት ክፍል የሆቴል መኝታ ክፍል የሚመስል ነው። ውስጡ ግዙፍና ውብ 2 አልጋዎች፣ አንድ መለስተኛ ሶፋ፣ ቴሌቪዥን፣ ፍሪጅ፣ 2 ወንበርና አንድ ጠረጴዛ አለበት። ክፍሉ የራስ የሆነ መታጠቢያ ያለው የምግብ ጠረጴዛ በምግብና በፍሩት ተሞልቷል። ጋርዱ ፊት ለፊታቸው ቆሟል። ዶክተሩ ያሰበችውና የመጣችበት ቦታ ሊገጥምላት አልቻለም። በል ጌታህን ጥራው። ቤተሰቦችን አሁኑኑ እንዲለቃቸው ፈልጋለሁ። እሺ ሰዓቱ ሲደርስ እነግራቸዋለሁ። የምትፈልጉት ምግብ ጠረጴዛ ላይ አለ። መጠጥም ከፈለጋችሁ ፍሪጁ ሙሉ ነው። ፊልምም ማየት ከፈለጋችሁ ያው ሪሞቱ ጠረጴዛ ላይ ነው። እኔ እዚሁ በረንዳ ላይ ነው ያለሁት። የምትፈልጉት ነገር ካለ ይህችን መጥሪያ ደውሉ። አለቄ ምንም ነገር እንዳይጎድልባቸው ብሎ አስጠንቅቆኛል። በዚህ ጊዜ ካሳ ልክ ለጫጉራ ሽርሽር ፍቅረኛውን ባለ 5 ኮከብ ሆቴል ይዞ እንደገባ አዲስ ሙሽራ እያንዳንዱን ዕቃ በመደነቅና በአግራሞት እየነካካ በመፈተሽ ላይ ነው። ቀልድ በለው። ይህ ሁሉ ምሽት፣ ይህ ሁሉ እንክብካቤ ከሰዓት በኋላ ለምትገድሉት ሰው ምን የሚረባ ይመስላችኋል? የኔ መብት የምን ግድያ ነው? ጌቴ እንኳን ሰው ዝንብ የሚገድል አንጀት የላቸውም። ለማንኛውም እስከ ጠዋት ራሳችሁን ዘና አድርጉ። ጌቴ ጠዋት 2 ሰዓት ይመጡና ሁሉን ነገር ያብራራላችኋል። አሁንና ብለው አሁኑኑ ሁሉን ነገር በፍጥነት እንዲጠናቀቅ ነው የምንፈልገው። ኧረ ተይ ጸብራ፣ ማምሻም እድሜ ነው ሲባል አልሰማሽም? እንደውም የድሮ እጮኛሽን ሐሳብ በጣም ነው የወደድኩት። እስኪ ዘና እንበል። ይህን ምግብ እንብላ፣ ከፍሩቱም እንግመጥ፣ ከወይኑንም እንጎንጭ። ከዛ ለ1 ሰዓትም ቢሆን እዚህ አልጋ ላይ ፈሰስ እንበልበትና እንደተባለው ሲነጋ ሻወራችንን ወስደን ንጹህና ንቁ ሆነን ዳይ ወደ መንገዳችን። እህቴ እሱ እንዳለው ዘና በሉ። ደግሞም ግድያ ሞት የምትሉት ነገር አእምሯችሁ አውጡ። አዝናለሁ። አለቄ ግን ከመንጋቱ በፊት የማገኝበት ምንም አይነት እድል የለም። በሉ እንዳልኳችሁ የምትፈልጉት ነገር ካለ በረንዳ ላይ ነኝ በማለት በራፉን ከፍቶ ወጣና ከውጭ ቆልፋቸው ድምጹን አጠፋ። እሺ ጀግናው አመጣህልኝ? አይ ጌታዬ፣ ችግር ተፈጥሯል። የጋለ ሰውነቱ ሲቀዘቅዝ ተሰማው። ይኸውልህ አንድ ጊዜ በእንቢታ በተንፈራገጥሽ ቁጥር በእጄ ካሉት ዘመዶች አንዱን እንደምገድል ንገራት። ሁለተኛውን ስትደግም ደግሞ ሌላኛውን። እንደውም ስልኩን ጆሮዋ ላይ ለጥፍልኝ። ጌቴ እንደዛ አይደለም። ከኔ በፊት 4 ሰዎች ቀድመው ደርሰው አፍነዋታል። አብሮትም አንድ ሰው ነበር። ሁለቱንም ነው ያፈኗቸው። ምን እያልከኝ ነው? ማን ሊሆን ይችላል? አላወኩም ጌታዬ። የመንግስት ሰው ናቸው ማለት ፖሊሶች ናቸው። አይ ፖሊሶች እንኳን አይደሉም ማለት የፖሊስ ልብስ አልለበሱም። በቃ ደህንነቶች ይሆናሉ። እንግዲያውስ ቀስ ብለህ ከኋላ ተከተላቸውና የት እንደሚወስዷት አጣራ። ጓደኞችን አሁን ልካቸዋለሁ። ስልኩን ዘጋና እጁን ወደፊት በቡጢ ሰነዘረ። ፊት ለፊት ያለው ደግሞ የመስታወት መስኮት ነበረ። ተፈረካከሰ። የእጁን ጫስ ሸረከተው። ደሙ መንጠባጠብ ጀመረ። ግድም አልሰጠውም። ስልኩን አነሳና አቶ ሙሉ ጋር ደወለ። ስማ አንተ፣ እነዛ ባለስልጣኖች ምን እየሰሩ ነው? ምን ሰሩ? ይሄው የሴትዮዋን ቤተሰቦች አግኝቼ በቀዴ መሰረት መልእክቱ እንዲደርሳት አድርጌ ነበር። እሷም 2 ሰዓት ባልሞላ ጊዜ ነበር እየሮጠች ቤቴ መጣችው። ቤቴ ደስ ሲል እና ነገሩ አለቀ በለኛ። ከጉድ ወጣን ማለት ነው። እና ገደልካት? አላቶ ሙሉ በሚፈነጥዝ ድምጽ። እስኪ መቀባጠርህን አቁመህ አድምጠኝ። እያዳመጥኩ ነው። ምን ተፈጠረ? ከኔ ቤት ወዳለሁበት ቦታ የሚያመጣት ሰው ልኬ ነበረ። ልጁ እዛ ሲደርስ ግን ሌላ ኃይል ቀድሞ ደርሶ አፍኖ ወደ ሆነው ቦታ እየወሰዳት ነው። ማን ነው እንደዛ የሚያደርገው? ማን ይሆናል? እንደዚህ የማድረግ ኃይል ያላቸው እነዛ ባለስልጣናት ብቻ ናቸው። እና አሁን የኔ ሰው እየተከተላቸው ነው። አሁን ደውልና መኪናቸውን አቆመው። ልጅቷን አስረክበው ወደሚሄዱበት እንዲሄዱ ነገራቸው። ካልሆነ ከ30 ደቂቃ በኋላ ጉዳቸውን ለመላው ዓለም ነው የምንነዛው። አረ ፕሮፌሰር ተረጋጋ። እነሱ ምን ለማትረፍ እንዲህ ያደርጋሉ? በችኮላ የማይሆን ነገር አድርገ ሁላችንም ገደል እንዳትከተል ሲሉ ፍራቻቸውን ገለጻለት። ምን ሊያገኘው አልክ? አሁን እኮ እሷ ማለት ለሁላችንም ትልቅ መጫወቻ ካርድ ነች። እሷን ያገኘ ራሱን ማዳን ብቻ ሳይሆን ጠላቴ ነው፣ አያስፈልገኝም ያለውን ሰውም ይጠፋበታል። እናንተ እጅህ ብትገባ እንደዚህ የማድረግ እቅድ ነበረ? አዎ ነበረኝ፣ ግን አንተ ከጠላቶች መካከል አይደለህም። ምን ነው ነህ እንዴ?
ተርበተበተ። ፕሮፌሰር የምን ጠላት አመጣብኝ? በቃ አሁን እደውልላቸዋለሁ። ስልኩ ተዘጋ። የእጁ ደም አሁንም እየተንጠባጠበ ነው። ከቆመበት ሳይንቀሳቀስ የመጋረጃን ጨርቅ ከጫፍ ይዞ ሸረከተና ጨቀለው። ከዛ ስልኩን አነሳና ደወለ። ከብዙ ጥሪ በኋላ ተነሳለት። አንተ ሰው፣ እኔ እኮ ሽማግሌ ነኝ። በውድ ቀለል አትደውልልኝ ብለህ አልሰማልክኝ። በውቀሳ ተቀበሉት። ሼኪ ይቀልዳሉ እንዴ? መቼም በጣም አስቸጋሪ ነገር ባይፈጠር በይሳት አልደውልም። ነገርኩህ እኮ ጠዋት ይደርሳል። ደግሞ ምን ቢከሰት ትወጣዋለ? ያሾፋሉ እንዴ? እሺ እንዳሉት እወጣዋለሁ። አሁን በቀደም አዘጋጀው ያልኩት ዶላር ነገ ያቀብሎኛል። ሳይውል ሳያድር ከሀገር መውጣት አለብኝ። እስኪ ፈልጋለሁ አለ ያልኩህን ሄጄ ለኔ ሳይነገር ለጉዳይ ተጠቅሞበታል። እስኪ ሰሞኑን ከዚህም ከዛም እንፈልጋለን። በሼኪው ንግግር አእምሮ ሊስንት ትንሽ ነው የቀረው። ሼኪ ያለንበትን ሲቹዌሽን ግልጽ ሆኖለት አልመስለኝም። ከገባንበት ሁለታችንም ነን መቀመቅ ውስጥ የምንገባው። ለሁላችንም የምንለፋው እኮ እርሱ ትልቅ ሰው ሆኖ በዚህ እድሜት መንገላታት የለበትም ብዬ ነው። እርሱ ግን ስማ ፕሮፌሰር በላሁን ተኛቸው። ስልኩን ጆሮ ላይ ዘጉበት። ማመን አልቻለም። እኚህ ሰውዬ ማን ናቸው? አይዟቸው ያላቸው እንዴት ነው እንዲህ ሊያንቀባረሩብኝ የቻሉት? ወይ አእምሯቸውን ስተዋል፣ ወይ ተስፋ ቆርጠዋል፣ ወይ ደግሞ የሆነን ያልደረስኩበት ሚስጥር በእጃቸው ገብቷል። ደከመውና እዛው በቆመበት ሸርተት ተብለው ወለል ላይ ተቀመጠ። ታዲያ ጉዳዩን ራስህ በጥንቃቄ መራው፣ ምንም ችግር እንዳይፈጠር፣ እናም ደግሞ ማንኛቸውም እንዳይጎዱ። የፕሮፌሰሩ መልእክተኛ ከፕሮፌሰሩ ጋር እያወራ የነበረው ከመኪና ውስጥ ገቢናውን ተደግፎ ነበር። አውርቶ ከጨረሰ በኋላ እንደታዘዘው መኪናዋን ለመከተል ወደ መኪናዋ ሊገባ ሲል ከኋላው ማጅረቱ ላይ ቀዝቃዛ ብረት አረፈ። ሊዞር ሲል ቀጥ ብለህ ባለህበት ቁም የሚል ድምጽ አስጠነቀቀው። እንደተባለው አደረገ። ትዕዛዙን አክብሮ ገባና የሹፌሩን ቦታ ያዘ። ሌላኛው ዞሮ ገባና ከጎኑ ተቀመጠ። ሽጉጡ የደቀነው በጥንቃቄ የኋላውን በራፍ ከፍቶ ነው አስተካክሎም የደቀነበት። ገቢና ከጎኑ ያለው ዘና ብሎ ስልክ አውጥቶ ደወለ። ሄሎ፣ ስንደርስ ይዟት ይሄዳል። ግን አንድ የነሱን ሰው ከነ መኪና ይዘነዋል። ምን እናድርገው? ታጋቹ እንዲሰማው ሞባይሉን ላውድ ላይ ያደረገ። ከፈለጋችሁ ሰባብሩት፣ ካልሆነም ቆራርጡትና ቀጥታ ወደ ወሰዱት ቦታ እንዲመራችሁ አድርጉት እና አቤሎም ወደ እናንተ እንዲመጡ እና እንዲያግዟችሁ አድርጋለሁ እና መጣው። ስልኩ ተዘጋ። አለቃችን ያለውን ሰምተሃል አይደል? አው ሰምቻለሁ። ስለዚህ እንደማይህ አንተም እንደኛ ሞያ ላይ ነህ። ስለዚህ ካንተ ጠብ የለንም። ጓደኞችህ ወዴት ነው የወሰዷቸው? አልገባችሁም? ሰዎች ጓደኞች አይደሉም። በእርግጥ እኔ ፕሮፌሰሩ ሄድና አምጣት ብሎኝ ነበር የመጣሁት። ራሷ ደውላ ውሰደኝ ስላለችው ኃይልና ግርግር ስለማያስፈልግ ብቻዬን ነበር የመጣሁት። ስደርስ ግን 4 የታጠቁና የተደራጁ አፋኞች መኪና ውስጥ ሲከቱ ደረስኩኝ። ለአለቃዬ ደውዬ ስነግረው ተከተላቸውና የገቡበትን ብሎኝ ነበር። እናማ እናንተ አሰናክላችሁኝ። እስኪ ፍጠን፣ ሞተሩን አስነሳው። ቤት ነው ሄዱት። በፊት ለፊት ሄደው ማደያው ጋር ሲደርሱ ወደ ግራ ነው የታጠፉት። ንዳው ጮህበት። ነዳው። ወደ ግራፉ ታጠፉ። 1 ኪሎ ሜትር ያህል ዙሪያ ገባቸውን እየቃኙ ቢበሩም የተባለችውን መኪና ሊያገኙት አልቻሉም። መልሶ ደወለለት። ለአቤት ያለውን ነገረው። እውነቱን ከሆነ ፕሮፌሰሩ ጋር ይወሰዳችሁ፣ አሳልፎ ይስጣችሁ፣ እሱን ይዛችሁ ልኝ ነው። እሺ ነግሬሃለሁ፣ ስህተት አያስፈልግም። ወይ ዶክተሯን ካሳን ወይም ደግሞ ፕሮፌሰሩን አሁኑን እፈልጋለሁ። ስልኩ ተዘጋ። ያው የሥራውን አካሄድ መታውቀው ነህ። አንተ ላይ ቡጢ መሰንዘር ወይም ደግሞ ተክሶ ታፋህም መበርቃት አያስፈልግም። ካልሆነ ግን ጓደኛዬ ላይም ሆነ እኔ ላይ ምንም አደጋ እንዲደርስ አልፈልግም መለሰ። ነገርኩህ እኮ እንደው ቀለል እንዲል ካደረጋችሁ ለአለቃችን በማስረጃ ከዚህ ያጣችሁትን ስራ እኛ ጋር እንድታገኙ ማድረግ እንችላለን። ችግር የለውም። ከሰውየው ጋር እኮ ገና ዛሬ ነው ስራ የጀመርነው። ስለዚህ ወደዛው ነዳው። ላስጠንቅቀህ፣ ምንም አይነት የማታይ ወይም የማጨበርበር ሙከራ እንደማድረግ እንዳታስብ። ተስማማና ወደ ፕሮፌሰሩ ቤት መንዳት ጀመረ። መንገድ ላይ ሌላ 2 ጓደኞቻቸውን ጨምረው 4 ሆነው ፕሮፌሰሩ የተደበቀበት ቤት ደረሱ። ጠቅላላ ኦፕሬሽኑ 15 ደቂቃን ይፈጀው። ሲደርሱ ጠባቂዎቹ ዶክተሩን የወሰደውን መኪና ለማግኘት ተሰማርተው ስለነበር ከዘበኛው በስተቀር ሌላ ጠባቂ አልነበረም። ዘበኛውን ደግሞ ሰብለ በአንድ ጥፊ ነው ዝም እንዲል ያደረገችው። ከቤቱ አውጥተው መኪናቸው ውስጥ ጨምረው ይዘውት እየሄዱ ነው። ፕሮፌሰሩ መንገዱን ሙሉ እየለፈለፈ ነበር። ለባለስልጣኖቹ አለቆቻቸው ነገሯቸው። ካለቀልኝ ያልቅላቸዋል። እኔም ማሳፈን ቀላል እንደሆነ አልገባቸውም። ካላስቸገራቸው ባፉ ጨርቅ ጠቅጥቀው አሰሩት። እንደደረሰ ሳሎን አስገብተው አብያት ፊት ሲያቆሙት ደነገጠ። በፍጹም ያልጠረጠረው ተአምር ነው። ይህን ሰው በፎቶ እንደው ያሳውተውታል። ዶክተሯን ይረዳታል የተባለው ሰውዬ ነው። በአካል ሲያየው በዝና ከሰማውና በፎቶ ባየው ጊዜ ከፈራው በላይ ፈራ። አብያት ፕሮፌሰሩን አንገቱን አንቆ ወደ ፎቅ ይዞት ወጣና አንድ ባዶ ክፍል ውስጥ አወረወረው። በራፉን በላዩ ላይ በመዝጋት ቀርቅሮበት ወደ መሳሪያ ማከማቻ ክፍል ሄደና የሚፈልጋቸውን መሳሪያዎች ሰብስቦ ተመለሰ። ፕሮፌሰሩን ወደ አስቀመጠበት ክፍል ገባና ፊት ለፊቱ ደረደራቸው። የት ነው ያለችው? በእውነት በፈለከው ነገር እመልልሃለሁ፣ የት እንዳለች አላውቅም።
ፕሮፌሰሩ የወላጆቹን ዱላ ፈርቶ እንደሚሽቆጠቆጥ ሕፃን ልጅ ተርበተበተ። አንተ ልታገኝ ነበር የመጣቸው? አዎ፣ ደውላልኝ ካንተ ጋር ማውራት ፈልጋለሁ አለችኝ። እሺ ብዬ መኪናና ሹፌር ላኩላት። ሹፌሩ ስደርስ የሆኑ ሰዎች እያፈኗት ነበር። ሹፌሩ ሲነግረኝ ተከተልና አድናት ብዬው ነበር። ከዛ በኋላ የሆነውን አላውቅም። አይዞህ እንድታውቅ አደርጋለሁ አለና ከጩቤዎቹ መካከል አንዱን መዘዘና እያገለባበጠ ወደሱ ተጠጋ። ፕሮፌሰሩ አይኖቹን አጉረጠረጠ። አብየት ድንገት ወደ ምድር ቁጥጥ አለና ጩቤውን ከግራ እግሩ ላይ ሰካው። ጩቤው በጫማው አልፎ እግሩ ላይ ተሰነቀረ። ፕሮፌሰሩ አጓራና መሬት ላይ ተዘረረ። ምን እያደረክ ነው? የምትፈልገውን ነገር በሰላም አትጠይቀኝም? ምን አይነት ጭካኔ ነው? ለአጩን እያዝረከረከ ለፈለፈ። እሺ አሁን ራስህ ተረጋጋለህ ወይስ ልድገመው? እረ በፈጠረህ ክፋት ትፈራም? እሺ እንግዲህ ደግሞ ካልፈለግ አሁን ራስን አረጋጋና ዶዬ ጋር ደውል። ዶዬ ማን ነው ልድገሙ ማለት አለና ሲጠጋ አይ ማለቴ ዶዬ እዚህ የለም ብዬ ነው። እኔ እኮ አላልኩም። ደውልለትና የዶክተሯን ቤተሰቦች እቤታቸው በክብር ተንከባክቦ መልሳቸውና ቀጥታ በቪዲዮ አረጋግጥልኝ። ስልኬን ቤት ጥዬን የመጣሁት ቁጥሩን አላውቅም። ግድ የለም። ስልኩን አወጣና ደወለ። ለፕሮፌሰሩ አቀበለው። የተባለውን መልእክት ያለምንም ዝንፈት ፈጸመ። አብየት ለዶዬ ደወለለት። አቤት አብየት፣ ጦርነቱ ከናንተ ጋር አይደለም ነው እንጂ ፕሮፌሰሩ ለህግ ፊት ከቀረበ እኛን አሳልፎ የማይሰጠን ይመስላል። ስለዚህ አግዙኝ ላግዛችሁ። ምንድነው የምናግዘ? እንደምታውቁት ነው ፕሮፌሰሩን ይዣለሁ። ሙሉ የሚባለው አጋሩን በእጅ ገብቶ አሁን ይዘውት እየመጡ ነው። ዶክተሯና አንዳንድ ጓደኛችን ደግሞ ማን እንደጠለፋቸው አናውቅም። እነሱን እንዳገኝ ከረዳችሁኝ እኔም ወደ እናንተ የሚጠቁም ማንኛውም የማገኘውን መረጃ ላጠፋላችሁ ቃል እገባለሁ። በቃ አሁን ወደ አዲስ አበባ ለመምጣት ከጎንደር ከተማ እየወጣን ነው። ነገ እንደገባ እንገናኝና በጉዳዩ እንወያይ። ዶዬ ታውቀኛለህ፣ እኔ አብየት ነኝ። በአካል አንገናኝም፣ በስልክ እንደፈለከው እናወራለን። ደግሞ የገባሁትን ቃል መቼም እንደማላጥፍ ታውቃላችሁ። እናንተም እንደምታከብሩ አውቃለሁ። ጓደኞችን እንዳገኝ እርዱኝ። እኔም እንዳልኩት አደርጋለሁ። እሺ አቢ፣ እንዳልክ ይሆናል። እናመሰግናለን። ምንም አይደለም። የዳይመንድ ኢንተርናሽናል ሆስፒታል ዋና መግቢያ በራፍ በአድማ በታኝ ፖሊሶች ታጥሯል። በሆስፒታሉ ቀደም ብለው በውስጡ ተኝተው ከሚታከሙት ታካሚዎች ውጪ አዲስ ታካሚ መቀበል ካቆሙ 2 ቀን አልፎታል። ወደ ሆስፒታሉ የሚያስገባው አስፋልት መንገድና በአካባቢ የሚገኝ አደባባይ ጠቅላላ በሰላማዊ ሰልፍ አድራጊዎች ተጨናንቋል። በሰላማዊ ሰልፍ ላይ የሚሰሙ መፈክሮችም ውስጥ ጥቂቱ ፍትህ ለዶክተር ሰጲራ፣ የዚህ ወንጀል ማስተር ማይንድ ፕሮፌሰሩ ነው። ፖሊሶች ስራቸውን ስሩ፣ ፍትህ ኩላሊታቸውና ልቦቻቸው ለተዘረፉ ዜጎች። ከዚህ ጀርባ ያላችሁ ባለስልጣን ወየሁላችሁ። ፕሮፌሰሩ አጭበርባሪ ነው። ይህ ሁሉ ግርገራና ሰላማዊ ሰልፍ ሊወጣ የቻለው አብየት በተሰባበሩ ነፍሶች የፌስቡክ ገጽ ዶክተሯ መታፈኗና የፍናት የፕሮፌሰሩ ሰዎች ከሆኑ ወንጀላቸው እንድናጋለጥባቸው እስካሁን ገድሏት ሊሆን እንደሚችል ጥርጣሬ እንዳለው መረጃውን ከለቀቀ በኋላ ነው። ከዛ ደግሞ አንድ የግል ቴሌቪዥን ጣቢያ እርግጥ ለጣቢያው ጋዜጠኛ ቤት ከፍሎታል። ጎንደር ድረስ ሄዶ ታግተው የነበሩ እናቷና እህቷን ኢንተርቪው አድርጎ አየር ላይ ከዋለው በኋላ የዶክተሯ ጉዳይ ሀገራዊ ችግር ሆነ፣ ትላልቅ ባለስልጣኖች ጉዳዩ ምንድነው ብለው መጠየቅ ሲጀምሩ ጉዳይ ውስጥ የነበሩ ባለስልጣኖች ደግሞ የሚይዙት የሚጨብጡት ጠፍቷቸው መተረማመስ ጀመሩ። ግፊትና ጫና ሲበዛበት ፖሊስ መግለጫ ሰጠ። ዶክተር ሰጲራን ያገቷት ሰዎች በማደል ላይ እንደሆነና በአሁኑ ጊዜ ፕሮፌሰሩና ሙሉ የተባለው ፕሮፌሰሩ አጋር መሰወራቸውና ከሀገር ለመውጣት እቅድ እንደነበራቸው መረጃው ስለደረሰው በየትኛውም መንገድ ከሀገር እንዳይወጡ ከፍተኛ ክትትል እየተደረገባቸው እንደሆነ ገልጸው ከህብረተሰቡ ውስጥ ፕሮፌሰሩና አጋራቸውን ያሉበትን የሚያውቅ ካለ በመጠቆም እንዲተባበር አሳወቁ። ዶክተር ሰጲራና ካሳ በምቹ የሆቴል ውስጥ ከታገቱ 3 ቀን ሆኗቸዋል። በዚህ 3 ቀን ውስጥ ማንም ሰው እኔ ነኝ ያገትኳቸው ብሎ ያናገራቸው የለም። ግን በራቸው ላይ በተጠንቀቅ 24 ሰዓት የሚጠብቋቸው ጠባቂዎች የፈለጉትን ነገሮች ሁሉ ከጥቂት የተከለከሉ እንደ ሞባይል ያሉ እቃዎች በስተቀር በፍጥነትና ያለ መቅማማት ያቀርቡላቸዋል። ዶክተር ምንም እንኳን በመጀመሪያው ቀናቶች የቤተሰቦቿ ነገሮች በጣም እያሳሰባት ስለነበር እሷ እረፍት አጣ ጠባቂዎቹን በጭቅጭቅ እረፍት ተነስታቸው የነበረ ቢሆንም ከትናንትናው ጀምሮ ግን ቤተሰቦቿ መለቀቃቸው እንደውም እናቷና እህቷን ስለደረሰባቸው ጉዳይ ሲያረዱ ቀጥታ በቴሌቪዥን ካየች በኋላ በጣም ተረጋግታለች። ካሳ ደግሞ ከመጀመሪያ ቀን አንስቶ እጅግ ደስተኛ ሆኗል። እንደውም ከከተማ ወጣ ብላ ሳባና ቢጭ አካባቢ ባለቤርጎ ዘና እያለን የሚመስለው። ካሳ በፊት ለፊቷ ተቀምጦ አይኗን እያያት ዶክተር እነዚህ ሰዎች ምን ያህል የተባረኩ ናቸው አላት። የኔ ጅል የጊዜ ጉዳይ ነው እንጂ እኮ መገደልህ አይቀርም እንዴ? ልገደላ ሞት እኮ መቼም አይቀርልንም። ግን ይኸው ካንቺ ጋር የ3 ቀን ገነታዊ የሆነ የጫጉላ ጊዜ እንዳሳለፈ ረድተውኛል። ለኔ በጣም ባለውለቴ ናቸው።
የጫጉላ ጊዜ ማለት ምን ማለት እንደሆነ ትርጉሙን አታውቀውም እንዴ? ቀላል ነው። ከሚወዳት ሴት ጋር ለብቻ ተገልሎ የብቻ የሆነ የደስታ ጊዜ ማሳለፍ ማለት ነው። በቃ አዎ በቃ። ከዛ በላይ ምን አለ? አለ ጂሉ። ለብቻቸው ተገልለው የብቻ ጊዜ ማሳለፋቸው ብቻ ሳይሆን እንዴት እያሳለፉ ነው የሚለው ወሳኝ ጉዳይ ነው። የጫጉላ ጊዜ ብዙ መሳሳም አለ፣ መተቃቀፍ አለ፣ መተሻሸት አለ፣ መዋሰብ አለ፣ ልጅ መስራት አለ። ከገባው ብቻ ዘረዘችለት በቃ አላት በተራው። ምን ነው ልጨምር? እነዚህ የዘረዘርሻቸው እኮ የፍቅር ማሳያዎች ናቸው። እኔ ደግሞ ፍቅርን በሌሎች ነገሮች መኳኳል አልፈልግም እና አሁን እሺ ብዬ ብንጋባ ምንም አንፈጽም ማለት ነው። እኔ ብዙም አልፈልግም፣ ግን አንቺ የምትፈልጊ ከሆነ ችግር የለውም። ወሲብም ሆነ መሳሳሙ ላንቺ ስላደርገዋለሁ አላት። ከሱ የጠበቀችውን መልስ ነበር ያገኘችው። ስለዚህ ይህን የጫጉላ ጊዜ ላመቻቹልህ ተወዳጆች አጋጆች ህይወትን ብትሰጣቸውም ቅር አይልህም ማለት ነው አለችው። በትክክል በተለይ ቆይታችን ለአንድ ሳምንት ቢያራዝሙልን። አንድ ሳምንት ዘገነናል። ከዛሬ ነገር ሊገድሉኝ ነው እያሉ የገዛ መሞቻ ጊዜን እየጠበቁ ለአንድ ሳምንት መጠበቅ ከባድ ነው። ይሁን ዊርድ ነገር እኮ ነው። ከአንድ ሰው ጋር ዝም ብሎ ለሳምንት ተፋጦ መቀመጥ አያስጨንቅም? አዎ በጣም ደባሪ ነገር ነው። ከአንድ ሰው ጋር በአንድ ክፍል ውስጥ ለአንድ ቀን እንኳን ተዘግቶብኝ ቢሆን በንዴት ራሴን ላጠፋ ሁሉ እችል ነበር። ችግሩ አንቺ ሌላ ሰው አይደለሽም። አንቺ ማለት ራሴው ነሽ። ከራሴ ጋር ደግሞ ለዘላለም ብቀመጥ ችግር የለውም። አንተ ጅል አፍቃሪ ነህ እኮ አለችና ከተቀመጠችበት ተነስታ ጉንጩን ሳመችው። ዞር ብላ ወደ መቀመጫዋ ልትመለስ ስትል አይኖቿ ቴሌቪዥኑ ላይ አረፉ። ሪሞቱን አነሳች። ድምጹን ጨምራበት አጠገቧ ያለው ወንበር ላይ ቁጭ ብላ ማየት ጀመረች። ጉዳዩ ሙሉ በሙሉ ስለነሱ የሚያወራ ስለሆነ ቀልቧን ይሳባል። የሆስፒታላቸው ዋና ባለሼር የሆኑት ሼጣሃ ፊታቸውን ለተደረደሩት በቁጥር 5 ለሚሆኑ ጋዜጠኞች ጋዜጣው መግለጫ እየሰጡ ነው። ክብር የኢትዮጵያ ህዝቦች በሆስፒታላችን ላይ በተከሰተው ጊዜያዊ ቀውስ በጣም እናዝናለን። ግን ምንም በአጭር ቀናት ውስጥ ከፖሊሶች ጋር በመተባበር በሆስፒታላችን ስም ጀርባ ተሸጉጠው ለዓመታት ወንጀልን ሲፈጽሙ የነበሩ ሰዎች በማደን በህግ ተይዘው ፍትህ እንዲሰጣቸው ማድረግ ብቻ ሳይሆን ካለ ጥፋታቸው በወንጀለኞች አሻጥር ሲሳደዱ የነበሩት ባልደረቦቻችን ደግሞ በሰላም ወደ ቤታቸው እንዲመለሱ በማድረግ ዋና ስራችን ይሆናል። አንድ ጋዜጣና ማይኩን ወደ ራሱ አስጠጋና ጥያቄውን ማቅረብ ጀመረ። ፖሊስ በተሰጠው መግለጫ ከሆስፒታሉ ዋና ባለ አክሲዮኖች መካከል ሁለቱ ማለት ፕሮፌሰሩና አቶ ሙሉ የተባሉት ግለሰቦች ተሰውረዋል፣ ታግተዋል የሚሉ ጭምጭምታዎችም አሉ። በዚህ ጉዳይ ላይ ምን አስተያየት አለዎት? መመለስ ጀመሩ። ፕሮፌሰሩና አቶ ሙሉ የሆስፒታሉ ባለ አክሲዮኖች ብቻ ሳይሆኑ ሆስፒታሉም ዋና ምክትል ሆነው ለዓመታት ሲያስተዳድሩ የነበሩት ሰዎች ናቸው። በሆስፒታሉ የምትከወን እያንዳንዷ ጥቃቅን ነገር ሳትቀር ከነዚህ ሰዎች እውቅና ውጭ አትከወንም። እና እንደኔ ግምት እነዚህን ሰዎች ታግተው ሳይሆን ታሽገውም ወይንም ከሀገር ለመውጣት ሙከራ ላይ ያሉ ይመስለኛል። ዶክተር ሰጲራን ማገተው ከሆነ በጣም ደጎች ከሆኑ ፕሮፌሰሩ እጮኛው እንደሆነች ከግምት በማስገባት ይዘዋት ሊወጡ ይችላሉ። ካልሆነም አላህ ቸሩን ያሰማን ብቻ። ግን ፕሮፌሰሩና ግብረ አበሩ ሰሞኑን ከወዳጃቸው ዶራል እየጠየቁ እንደነበር መስማት ችለናል። ቤታቸውን በፖሊስ ሲፈተሽ ዋና ዕቃቸውን በሻንጣ ሞልተው ከቤት እንደወጡ ማወቅ ተችሏል። የሚታገት ሰው ደግሞ እንደዚህ አይደለም። ሌላ ጋዜጠኛ እርሱ የሆስፒታል ትልቅ ባለድርሻ ነው። ታዲያ ይህ ሁሉ ስብስብና አሳዛኝ ወንጀል ሲሰራ እንዴት ዝም ሊሉ ቻሉ ሲል መሰረታዊ የሚባል ጥያቄ ጠይቃቸው። ዶክተር ሰጲራ በታገተችበት ክፍል ሆና ሼኪው ለዚህን ጥያቄ ምን አይነት መልስ እንደሚመልሱ በጉጉት እየጠበቀች ነው። ሼኪው መልስ ለመስጠት ጀመሩ። አይ ልጄ፣ እኔ እንደምታየኝ የ95 ዓመት ሽማግሌ ነኝ። ሆስፒታሉ ከባለሙያዎች ጋር ብሬን አውጥቼ ሳቋቁም በመጨረሻ ህይወት ምዕራፌ ለሀገሬና ለህዝብ መልካም ስራ ለመስራት ካለኝ ፍላጎትና በተጨማሪ ደግሞ ለልጆቼና ለልጅ ልጆቼ ቋሚ ቅርጽ ጥዬላቸው ለማለፍ ብዬ ነው። አውቃለሁ የሆስፒታሉ ትልቁ ባለድርሻ እኔ ነኝ። ግን ሆስፒታሉ አስተዳደር ላይም ሆነ ሌሎች ስራዎች ላይ ምንም አይነት የቀጥታ ተሳትፎ የለኝም። ስለ ሆስፒታሉ መረጃ የማገኘው ሆስፒታሉ በየ3 ወሩ እቤቴ ድረስ ከሚልኩልኝ ሪፖርት ነው። ከዛ በስተቀር ያው አዛውንት እንደመሆኔ በሽታ በየጊዜው ነው የሚጎበኘኝ። እናም እንደማንኛውም ታካሚ ለመታከም እመለሳለሁ። በመጨረሻ የሚያስተላልፉልን ነገር ካለ? አዎ ፕሮፌሰሩና አቶ ሙሉ ተይዘው በህግ ፊት በመቅረብ ለአጠፉት ጠቅላላ ጥፋት መጠየቅ አለባቸው። እነሱን እንድናገኝ ለተባበረን ወይም ለፖሊስ ትክክለኛ ጥቆማ ለጠቆማ 5 ሚሊዮን ብር እንሻልማለን። ሌላው የሆስፒታላችን እቁብ ባለሙያ የሆነችው ዶክተር ሰጲራም በሰላም እንድትገኝና ከተለጠፈባት የሐሰት ክስ ራሷን ተከልላና ጀግና ሰው መሆኗን በህግ ፊት ለመላው ህዝብ አረጋግጣ ወደ ስራዋ እንድትመለስ እፈልጋለሁ። አዎ እሷ ጠንካራና ብልህ ሴት ስለሆነች በዚህ ሁሉ መራር ውስጥ አልፋ ለእድል እንደምትበቃ ተመምባድባታለሁ። ለዚህም እንዲረዳ እኔ በግሌ እሷን በማግኘቱ ላረዳኝ ለጠቆመኝ ሰው ሌላ የ5 ሚሊዮን ብር ሽልማት አዘጋጅቼለታለሁ። በሉ ለዛሬው ይብቃን። ሽማግሌው ነኝ። ከዚህ በላይ መቀመጡም ይከብደኛል።
መግለጫውን አለቀ። ቴሌቪዥን ጣቢያው ቀጥታ ሆኖም ሁኔታውን ማሳየት ጀመረ። ሰላማዊ ሰልፉ መከፈቱ ተደበላልቆ ይታያል። ካሳ ሁኔታውን አብሮ ሲያይና ሲታዘብ ከቆየ በኋላ እንግዲህ ታዋቂ ከሆንሽ በኋላ ልትገሪ መሆኑ ያሳዝናል አለ። እኔ ታዋቂ መሆኔ ሳይሆን የገረመኝ የዚህ ሼህ እንደዚህ ራሱን ለማንጻት የሄደበት ርቀት ነው። ሰውየውን ወድጃቸዋለሁ። ካንቺ ፕሮፌሰር የተሻሉ አራዳ ናቸው አላት ካሳ። አንተ ደግሞ በቃ ሁሌ ተቃራኒ የሆነ ሰው ማብሸቅ ነው። ምን ነው እንደሚያስደስት። በዚህ መካከል በራፉ ሲጢጥ እያለ መከፈት ጀመረ። ሁለቱም አይናቸውን ወደ በራፉ ወረወሩ። ካሳ መናገር ጀመረ። አራዳው ሽማግሌ አሁን ቴሌቪዥን ውስጥ አልነበሩም እንዴ? ከየት ቤት ዞረው እኛ ጋር መጡ ሲል ጠየቀ። ዶክተሯን በድንጋጤ እጇን በመዳፏ ላይ አድርጋ እርሶ እንዴት እዚህ ስትል ጠየቀች። አዛውንቱ አብረቅራቂ ወርቅ ቀብ ከዘራቸውን ተደግፈው ወደ ውስጥ እየገቡ በቅርባቸው ያገኙት ወንበር ላይ ተቀመጡና መናገር ጀመሩ። ዶክተር፣ ባለፉት 3 ቀናት ውስጥ የኔ ሰዎች እንክብካቤ እንዳላጎደሉባችሁ እርግጠኛ ነኝ እና እርሶ ነው ያገቱን? ዶክተር፣ እንዴት እንደምወድሽና እንዴት እንደማከብርሽ ታውቂያለሽ። መታገት የሚል ከባድ ቃል ስትጠቀሚ ሲሰማ ይከፋኛል። እኔ ሊገልሽ ከነበረ የገዛ እጮኛሽ ነው ያዳንኩሽ። እዚህም ከጓደኞችሽ ጋር የመጣሁሽ እና የሚያቆየሁሽ ከአደጋ ነፃ መሆንሽ እርግጠኛ እስከመሆን ነው። እጮኛሽም ሆነ በፖሊሶች እጅ እንዳትገቢ አንቺን ለመጠበቅ ያደረኩት ነው። ምንም አይደል። ካሳና ዶክተር ሰጲራ በታገቱበት ቤት ሼኪው ተከስተዋል። ሼኪ እሱን አይስማል በእውነቱ ድንቅ መስተንግዶን የተደረገልን። እንደው ካላስቸገርኩት 1 ወርም 1 ሳምንት በተመሳሳይ ሁኔታ ብንቆይ ውለታውን አንረሳውም አለ ካሳ። የካሳን እጅግር የሌለው ወሬ ችላ ብላ ቆይ የአውሬ ቤተሰቦችን እንዴት ሊለቃቸው ቻለ ስትል ጠይቀችው። ተገደው አሏት። ባጭሩ አልገባኝም። እርስዎ ነው ያስገደዱት? ምን ለማግኘት ብለው? እኔ አይደለሁም። ቢሆን ደስ ይለኝ ነበር። በአንቺ ዘንድ ሌላ ውለታ ሆኖ ይመዘገብልኝ ነበር። እና ሌላ ማን ነው? የህዝብ ጩኸትና ሰላማዊ ሰልፍን ፈርቶ። አሁን ያንቺ ሰውዬ ነው የህዝብ ጩኸት ፈርቶ እንደዚህ አይነት ነገር የሚያደርገው። ደግሞስ እንደምታውቂው ይህ ህዝብ ዝንብ ነው። አንዳንዴ የሰማውን ነገር እንኳን ለምን ብሎ ሳያጣራ ግር ብሎ መጥቶ አካባቢሽን ሲወራው እሺ ብለሽ ታባሪያለሽ። አልሰማ ሲልሽና ትንሽ ሲያበጫጭሽ እጅህን አስወንጭፈሽ በአየር ላይ ቀጨም ታደርጊውና በመዳፈሽ ውስጥ አፍነሽ ትጨልጨዋለሽ። በቃ ጭፍልቅ። ከዚህ የተጨበጠ እጅ መዳፈሽን ትለቂና ሬሳውን ከእጅሽ ላይ አራግፈሽ ወደ ቆሻሻ ማጠራቀሚያ ትጨምሪዋለሽ። እጅሽን በንጹህ ውሃና በሳሙና ፈትገሽ በመታጠብ ራስሽን ታጸጅና የተለመደ ተግባርሽን መከወንሽን ትቀጥያለሽ። አዎ ህዝብና ዝንብ አንድ ናቸው። እና እርሱም እንደዛ ነው የሚያስቡት? አዎ በዚህ ጉዳይ ላይ እንኳን ከፕሮፌሰሩ ጋር ልዩነት አለኝ። እኔ እስከማውቅ ግን በሌሎችም ጉዳዮች ላይ ከሱ ጋር ልዩነት ሲኖራቸው አይቻላውቅም። ጥሩ አባትና ልጅ ነው የምትመስሉት። ሁለታችሁም ሜዳቢሎስ ልብ ነው ያላችሁ። ተይ እንጂ ዶክተር፣ እኔን ከእጮኛሽ ጋር በጭቃኔ ማነጻጸር ምን አይነት ፍርድ ገምደልነት ነው? አሁን እሱን ተውትና የጠየቁትን ይመልሱልኝ። ቤተሰቦቼን ለምን እንደለቀቃቸው ምክንያቱን አያውቁም ማለት ነው? አውቃለሁ፣ የራስሽ ልጅ ነው። አልገባኝም። አብያት እንዴት አድርጎ የት አገኝቱት? ማለቴ መሰወሩን በዜና ሰምቼ ነበር። ተሰውሮ አይደለም ታግተው ነው። ያንቺን አብያት አንቺ በታገትሽበት ምሽት ነው አግቶ ቤተሰቦችን እንዲለቅ ያደረገው። እሱም ብቻ ሳይሆን ሙሉንም አግኝቶታል። ምናልባት እኔንም ሞክሮች ሳይሳካላት ቀርቶ ሊሆን ይችላል። አሁን ሁለቱም በሱ እጅ ናቸው። የኔ ጀግና እንባ በጉንጯ ተንከባለለ። የአውሬ ተሳካለት። አሁን 2 ተፎካካሪዎች አንድ ቤት ናቸው። እንደው ሼኪውሳን ከዚህ አስቀርተው እኔም ቢለቆኝና ብቀላቀላቸው አለ። ካሳ በሰማው ነገር ተበሳጭቶ የዶክተሩ አዳኝ ጀግና ከሱ ውጪ ሌላ ሰው እንዲሆን አይፈልግም፣ በተለይ አፍቃሪዎቹ እንዲሆኑ። ሼኪው የሚናገረው ስላልገባቸው የምን ተፎካካሪ ሲል ጠየቁት። ሶስታችንም የሷ ፍቅር ተጠያቂዎች ነን፣ እርስ በእርስ ደግሞ ጣውንተሞች ነን። እንደዛ ነው። ዶክተር ትዕግስቱ አልቆ ሼኪ አሁን በይሳት ከነሱ ጋር ያወራሉ። እሺ አሁን የእርሶ እቅድ ምንድነው? ምን ሊያደርጉ ነው ያሰቡት? አመጣጤ እኮ ስለዛው ልነግርሽ ነው።